ይህ ሁለተኛው ዙር ጽዱ ኢትዮጵያን ባህል ማድረግ ንቅናቄ ማስጀመሪያ በዓለም አቀፍ ደረጃ ለ52ኛ ጊዜ በኢትዮጵያ ደረጃ በ32ኛ ጊዜ ከሚከበረው ከዓለም አካባቢ ቀን ጋር ጎን ለጎን የሚሄድ ነው። ለሁለተኛ ዙር ለሚካሄደው ጽዱ ኢትዮጵያን ባህል ማድረግ ንቅናቄ በድጋሚ እንኳን አደረሰን እያልኩ ንቅናቄው ለማስጀመር የተዘጋጀውን መድረክ ለመታደም ጥሪያችንን አክብራችሁ ስለተገኛችሁ በራሴና በአካባቢ ጥበቃ ባለስልጣን ስም በእጅጉ ማመስገን እወዳለሁ። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት ጽዱ ኢትዮጵያን የማረጋገጥ ስራዎች በሀገር አቀፍ ደረጃ እየተተገበሩ የሚገኙት የአረንጓዴ አሻራ መርሃ ግብር፣ የኮሪደር ልማቶች፣ የወንዝ ዳርቻ ልማቶች እንዲሁም ዘመናዊ የመጸዳጃ ቤት ግንባታዎች በሁሉም አካባቢ እየተተገበሩ ይገኛሉ። በአሁኑ ወቅት ዜጎች ጤናማ አካባቢ የመኖር መንግስታዊ እንዲሁም መብት መረጋገጥ የፖሊሲና የህግ ማዕቀፎች በጸደቀው ስራ ላይ እየዋሉ ይገኛሉ። ይህን መነሻ በማድረግ የመጀመሪያው ዙር የጽዱ ኢትዮጵያ ንቅናቄ ብክለት ይብቃ ውበት ይንቃ በሚል መሪ ቃል ከሚያዝያ 18 2016 ዓ.ም ጀምሮ ለ6 ወራት ተካሂዷል። ከ7.3 ሚሊዮን ህዝብ በላይ ተደራሽ ማድረግ ተችሏል። እንዲሁም በሚዲያና በኢንፎርማል ኢንጌጅመንቶች ከ35 ሚሊዮን ህዝብ በላይ ተደራሽ አድርጎ በዚህ ንቅናቄ ውስጥ የራሳቸውን አስተዋጽኦ እንዲያደርጉ እድል ፈጥሯል። እንደሚታወቀው በዚህ ንቅናቄ ትኩረት ያደረገው የአንደኛው የግንዛቤ ማስጨበጫ ፕሮግራም ከዛም አልፎ ደግሞ በህግ ክፍተት የነበሩባቸውን ህጎችን የማሻሻል ስራዎች ተሰርተዋል። እንደሚታወቀው የአካባቢ ጥበቃ የህግ ስራዎች ከ18 ዓመት በላይ የቆዩ በመሆናቸው አሁን ነባራዊ ያለውን ሁኔታ ያላገናዘበ በመሆኑ ከ3 አዋጆች በላይ ተሻሽለው ወደ ስራ እንዲገቡ ተደርጓል። በቅርቡም በሚኒስትሮች ምክር ቤት በጸደቀው የፍርድ ቤት ክፍያ ጉዳዮች ጋር በተመለከተ የአካባቢ ጉዳይን አስመልክቶ በማንኛውም ፍርድ ቤቶች ላይ በነፃ መስተናገድ እንዲችሉ መንግስት አስፈላጊውን ውሳኔ መወሰኑን የአካባቢ ተከባሪነትን ያለውን ቁርጠኝነት በእጅጉ የሚያሳይ ነው። በዛሬው ዕለት የምናከብረው በዓል የጽዱ ኢትዮጵያን ባህል ማድረግ ዘመቻ የምናስጀምርበት ቀን ብቻ ሳይሆን በቀጣይ የምዕላተ ህዝብ እንቅስቃሴ የምናቀጣጥልበት ቀን ነው። የአካባቢያችን ሁኔታ የጋራ እሴታችን ነጸብራቅ ነው። ንጹህ መንገድ፣ ንጹህ ውሃ፣ ያልተበከለ አየር፣ ጤናማ ማህበረሰብ መፍጠር ቅንጦት ሳይሆን መሰረታዊ የአካባቢ መብት ነው። በአንጻሩ አካባቢን መንከባከብ የሁሉም ዜጋ ኃላፊነት ነው። ጽዱ ኢትዮጵያን ባህል የማድረግ ቀን ስናከብር አካባቢያችንን ማጽዳት ብቻ ሳይሆን አመለካከታችንን በበጎ መልኩ በመቀየር የተገኙትን በጎ ልማዶች ወደ ባህል የምንቀይርበት መድረክ ነው። ይህም ወጣቶችን የምናሳትፍበት፣ የሴቶችን ተሳትፎ የምናጎለብትበት፣ ትምህርት ቤቶችን፣ መምህራንን፣ የግል ዘርፍን የምናሳትፍበት፣ በአጠቃላይ የማህበረሰብ ንቅናቄ የምንፈጥርበት የመጀመሪያው እርምጃ ነው። ይህ ንቅናቄ ለ6 ወር የሚቆይ ሲሆን በ6 የተለያዩ ርዕሶች ላይ መነሻ በማድረግ በሁለቱም ከተሞችና በሁሉም ክልሎች ላይ ተግባራዊ የሚሆን ይሆናል። ይሄም በሰኔ ወር የፕላስቲክ ብክለትን መከላከል፣ በሐምሌ ወር ላይ የአፈርና የውሃ ብክለትን መከላከል፣ በነሐሴ ወር ላይ የአየር ብክለትን መከላከል፣ በመስከረም ወር ላይ የቆሻሻ አያያዝና አወጋገድ ላይ ያተኮረ በተለይም ከደረቅ ቆሻሻ ጋር ከኤሌክትሪክ እቃዎች ቆሻሻ አወጋገድ ጋር የአደገኛ ኬሚካል አወጋገድ ትኩረት የሚያደርግ ይሆናል። በጥቅምት ወር ላይ ብዙ ያልተነገረለት ብዙ መወያየት የሚገባን የድምጽ ብክለትን መከላከል አንዱ ርዕስ ሆኖ ይቀጥላል። በህዳር ወር የአካባቢና ማህበራዊ ተጽዕኖ ግምገማ በሁሉም ፕሮጀክቶች በመንግስትም በግልም በሚለሙ ፕሮጀክቶች ተፈጻሚ እንዲሆን የሚያግዝ የያዘ ንቅናቄ ነው። በዚህም ንቅናቄ ከ15 ሚሊዮን ህዝብ በላይ በገጽ ለገጽ እንዲሁም ከ50 ሚሊዮን ህዝብ በላይ በሚዲያና በኢንፎርማል ኢንጌጅመንቶች ተሳታፊ እንዲሆኑ ይደረጋል። ጽዱ ኢትዮጵያን ባህል ማድረግ ንቅናቄ የአንድ ቀን ጉዳይ ሳይሆን የረጅም ጉዞ የማስጀመሪያ ቀን ነው። ለዚህም እውን መሆን የግሉ ዘርፍ፣ የሲቪክስ ማህበራት፣ የዓለም አቀፍ የልማት አጋሮች የአብረውን ጉዞ የሚጀምሩበት ቀን ነው። ይህንን ጉዞ ዛሬ በመጀመር የመጪውን ትውልድ የቅርብ አሻራ እንድንሆን በር ከፋች ነው።
ጽዱና አረንጓዴ ኢትዮጵያን የመፍጠር እቅድ በአንድ ተቋም ብቻ ተወስኖ የሚቀር ሳይሆን የመላውን የማህበረሰብ ክፍል ተሳትፎ ርብርብ የሚጠይቅ ነው። ጽዱ ኢትዮጵያ የማረጋገጥ ስራ ትውልድን ተጠቃሚነት የማረጋገጥ ስራ ከመሆኑን ባሻገር ከግለሰብ ጀምሮ የሃይማኖት አባቶች፣ የሀገር ሽማግሌዎችና ሌሎች ባለድርሻ አካላት ሚና ከፍተኛ መሆኑን እያስገነዘብኩ ሁሉም አካላት የሚጠበቅበትን ሀገራዊ ኃላፊነት እንድንወጣ እያሳሰብኩ መልካም የጽዱ ኢትዮጵያ ባህል የማድረግ ጊዜ እንዲሆንልኝ እመኛለሁ። አመሰግናለሁ።